አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረን ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከዚህ በፊት ብዙዎችን በቁጥጥር ስር እየዋለ ነበር የአዲስ አበባ ፖሊስ እንዲሁም ፌዴራል ፖሊስ። አሁን ላይ ደግሞ አዲስ አበባ ታህሳስ 15 ቀን ማለትም በትላንትናው ቀን 2018 ዓ.ም በማህበራዊ ሚዲያ የሚተላለፉ መልእክቶች ተደራሽነታቸው የበዛ በመሆኑ በትውልዱ ላይ የሚያሳድሩት አዎንታዊም ሆነ አሉታዊ ተጽዕኖ ከፍተኛ ነው። ማህበራዊ ሚዲያን በአግባብና በኃላፊነት መንፈስ ከተጠቀሙበት ትውልድን በስነ ምግባር ለማነጽ ለማጽናት ከፍተኛ አስተዋጽኦ የሚኖረው ነው። ነገር ግን ከዚህ በተጻራሪ የተሰለፉ አንዳንድ ግለሰቦች ለማየትና ለመስማት አጸያፊ የሆኑ የማህበራዊ ሚዲያ ይዘቶችን ሲሰሩ ይታያል። ከህብረተሰቡ ባህል፣ ሞራል፣ እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጩ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገብሬ የተባለን ተጠርጣሪ በቁጥጥር ስር የዋለው የማህበራዊ ሚዲያን ዩቲዩብንና ቲክቶክ ፕላትፎርምን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ ነው ይላል። ተጠርጣሪው በተለምዷዊው ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልድ ላይ አሉታዊ ተጽዕኖ ሲያሳድር እንደነበር እና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ዩቲዩብና ቲክቶክ ፕላትፎርም በመጠቀም ሲያሰራጭ እንደነበር ፖሊስ አብራርተዋል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምሯል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎች እየተሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነ ልቦናና ሞራል ላይ ከፍተኛ ጉዳት እያደረሱ መሆኑን ገልጾ በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል ይላል። ጥሩ ነው። ጋጠወጦች ስርዓት የሚይዙበትን ህግ መፍጠር፣ ህጉን ማስከበር መልካም ነው። ማንም በስር እንዲቆይ፣ ማንም በስር እንዲበሰብስ አንፈልግም። ሰው ከስህተቱ ተምሮ ወደ ትክክለኛው መንገድ እንዲሄድ ነው የምንፈልገው ማለት ነው። እና ለወንድማችንም እንግዲህ ፈጣሪ ድረስለት ከስህተቱ እንደሚማር አይሆፕ እርግጠኛ ነኝ። ኦኬ፣ ሌላው እንግዲህ የአርቲስት ፈናን ጉዳይ ነው። የአርቲስቷ ዝግጅት ላይ ወይንም ብራይት ቱ ቢ ላይ አንዳንድ የታዩ ነገሮች አሉ። ራሱ ብራይት ቱ ቢስ ምን አይነት ካልቸር ነው? የእኛ ካልቸር ነው ወይ? ወደ ምን አይነት አዲስ ሲስተም ነው እየገባን ያለ ነው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እንግዲህ እንደምታዩት አርቲስቷን የከበቡ ሌሎች አርቲስቶች ናቸው የሚታዩት። እህቶቻችን ይታያሉ። እንኳን ደስ አለሽ ለዚህ በመብቃትሽ፣ ወደ ትዳር ህይወት በመግባትሽ። ትዳር ከእግዚአብሔር የሚሰጥ ነውና ማለት ነው። ለተቀበሉት፣ ላከበሩት፣ ለታመኑለት ማለት ነው ከአንዳንዶቹ በቀር። እና ብራይት ቱ ቢ እንግዲህ አንድ ሴት ልጅ ኢንጌጅድ ያደረገች በቅርቡ የምታገባ ሴት የምታከብረው ነው የሚባለው። እና አርቲስት ፈናንም ጓደኞቿን ይዛ ይሄ ለምን ይቀርብኛል ብላ ብራይት ቱ ቢን አክብራለች። ብራይት ቱ ቢ እንግዲህ ከዛው ከጓደኞቿ ከቅርብ ሰዎቿ መልካም የሆነ ነገር ዊሽ እንዲያደርጉላት፣ ሃፒ የሆነ ፊውቸር እንዲኖራት በሚል የሚታሰብ ወይንም የታሰበ ዝግጅት ነው የሚባለው። ግን ከዚህ ጋር ተያይዞ የሚመጣ ርኩሰት የለም ወይ? ይሄ የኛ ባህል ነው ወይ? እንዲህ ያለው ሴሬሞኒ የኛ ካልቸር ነው ወይ የሚለውን ማየት አስፈላጊ ነው። ለመሰላችሁ በተመሳሳይ ኤልጂቢቲዎችም ግብረ ሰዶማውያንም ይህን ነገር ስለሚጠቀሙት ማለት ነው። ብራይድስ ቱ ቢ የተባለ እንዲሁም በ2016 የተሰራ የሌዝቢያኖች ፊልም አለ። በጣም በሚያሳዝን ሁኔታ ማለት ነው። እና ከነጮቹ የቀዳነውን ያየነውን ካልቸር ሁሉ አምጥተን እዚህ ጋር ኮፒ ፔስት አድርገን የምንጠቀመው ከሆነ
የነበረውን ባህላችንን፣ ወጋችንን፣ ማንነታችንን፣ እምነታችንን ነው የሚያሳጣን ማለት ነው። ምክንያቱም ፕራይድ ቱ ቢ ራሱ ከኤኒሸንት ሮማውያን ፕራክቲስ የመጣ ነው ማለት ነው። ገባችሁ አይደለ? ግን እኛ በቃ ዲኮሩ ስለሚያምር በቃ ሰብሰብ ብሎ እንደ ሴሌብሬት ማድረግ ደስ ስለሚል እንዳለን ሀብታም እንደሆንን ማሳያም አንዱ መንገድም ስለሆነ እንደዛ ነው ተብሎ ስለሚታሰብ ሰዎች እየወጡ ይህንን ያከብራሉ ማለት ነው። ግን ራሱን የቻለ ሪቹዋልስ ነው ማለት ነው። ራሱን የቻለ በውስጡ ብዙ ነገር የሚደረግበት ሪቹዋልስ ነው ማለት ነው። ገባችሁ አይደለ? እና አንዳንድ ነገሮች እንደ ባህል ሆነው የሚቀላቀሉ አሉ። የእኛ ባህል ወግ ተደርገው ተሰግስገው የገቡም በዓላቶች አሉ። እነሱም ማውጣት አለበት። እንደዚህ ያሉ ደግሞ በዘመናዊነት የሚመጡ ፕራይድ ቱ ቢ ምናምን እያሉ የሚመጡ ርኩሰቶች ሰዱማያኖቹም በተመሳሳይ እያከበሩት ነው ያሉት። ይኸው ፕራይድ ቱ ቢ እያሉ ማለት ነው። እና ሰዎች ይህን ያሉ በማህበራዊ ሚዲያ ላይ በሶሻል ሚዲያ ላይ እኔም ነገ ተነስቼ ፕራይድ ቱ ቢ ላክብር ይላሉ። ከዛ በሶሳይቲ ውስጥ አዲስ ማንነት የምዕራባውያን ካልቸር ይመጣል ማለት ነው። አዲስ ማንነት በቃ ማንም እየተነሳ እኔም እንደዚህ ነው ማክበር የምፈልገው፣ እኔም እንደ ፈናን ነው ማክበር የምፈልገው ማለት ይጀምራል። አላስፈላጊ ወጪ ይዳረጋል፣ ፋይናንሻሊ ይቃወሳል። ፍቅር የሚባለውና ትዳር የሚባለው ነገር ላይ ብቻ ፎከስ አያደርግም። ማቴሪያሊስት ወደሆነው ዓለም ይገባል ማለት ነው። ገባችሁ? ያ ማቴሪያሊስት የሆነው ዓለም ደግሞ ከፍቅር ውጭ ነው ማለት ነው። ከትዳር ውጭ ነው ማለት ነው። እነዛ ነገሮች፣ ቁሳቁሶች፣ ሌግዠሪ የሆኑ ነገሮች፣ ቅንጥ የሆኑ ነገሮች ሲቆሙ ትዳሩም አብሮ ስታክ ያደርጋል፣ ይቆማል ማለት ነው። እና አደገኛ ነገር ነው። አሁን ምዕራባውያኑ ፍቺው እንደ ጉድ ነው። እዛ ሴትና ሴት ወንድና ወንድ እየተጋባ ነው ያለው። ወንድና ሴት ሲጋቡ ማየት ብርቅ ነው፣ እንደ ትልቅ ነገር ነው የሚቆጠረውም። የገባቸው አይደለ? ስለዚህ ማቴሪያሊስቲክ የሆነ ነገር ላይ ብቻ ፎከስ የምናደርግ ከሆነ፣ ብልጭልጭ ነገር ላይ ፎከስ የምናደርግ ከሆነ፣ በእነሱ ካልቸር ውስጥ የምንጓዝ የምንነዳ ከሆነ እነሱ እንደጠፉት ነው የምንጠፋው ማለት ነው። ይህንን ነው አንደርስታንድ ማድረግ ያለባችሁ። በዚህ ምክንያት የብዙ ወንድሞች ትዳር ተበትኗል። ሌሎች እንኳን እናንተን እያዩ እንደዚህ ካላደረገልኝ ባሌ ወይም ሚስቴ እንዲህ ካላደረገችልኝ አላገባውም ወይንም አላገባትም የሚል ነገር ይመጣል በሶሳይቲው ዘንድ። ይሄ የርኩሰት አስተሳሰብ፣ ይሄ አዲስ አመለካከት ይመጣል፣ የምዕራባውያን ስፕሪት ማለት ነው። እና ይህ በጣም በጥንቃቄ መታየት ያለበት ነገር ነው። እንዲህ ያለው ሪቹዋልስ፣ እንዲህ ያለው ሴሬሞኒ አደገኛ ነገር ነው። ሰው ይደሰት፣ ይዝናና፣ ይብላ፣ ይጠጣ፣ ከእሱ ጋር ችግር የለብንም። ግን ራሱንም ማህበረሰቡንም ወደማይሆን ካልቸር መንዳት በጣም አደገኛ ነገር መሆኑ መታወቅ መሰመር አለበት። አሁን አዲስ ማንነት እየመጣ ስለሆነ ማለት ነው። የሌለን ካልቸር እየመጣ ስለሆነ ማለት ነው። እና ሰላም ተስፋዬ እዚህ ጋር እንደምታዩት ከቂጧ ጋር ተጣብቃ ስትጨፍር ይታያል ማለት ነው። እና እዚህ ጋም በደንብ ማየት ይቻላል። ግን ምንድን ነው ሪያሊቲው? በዛን ወቅት የለበሰችውን ልብስ ዝቅ እያደረገችላት ነበር። ያው ሰውነትሽ ይታያል በሚል አስባ መሆኑ ነው እንግዲህ ለጓደኛዋ ያንን ስታደርግላት ነበር። ግን ሰላም ተስፋዬ ራሷስ የራቁትነትን ስፕሪት አላስተዋወቀችም ወይ? ይህ እኮ ስላቅ ነው የሚሆነው እኮ። አሁን እዛ ጋር አይ ሰውነትሽ እንዳይታይ ብላ ዝቅ አረገችላት። ኦኬ ጥሩ ነው። ግን እሷስ ሰውነቷን እያሳየች አይደለም ወይ? እየተበለቃቀጠች አይደለም ወይ? ፎቶ የምትነሳውት ወንድሞች፣ የምሬን ነው የምላችሁ። ዩሲ መጀመሪያ ከራስ መታረም ይጀምራል ምንም ነገር ማለት ነው። ራስን ማረም ይቀድማል ምንም ነገር ማለት ነው። ዩሲ እና ፐብሊክ ፊገር ናቸው የምንላቸው ሰዎች፣ ሴሌብሪቲስ ናቸው የምንላቸው ሰዎች፣ አክተርስ የምንላቸው ሰዎች እያንዳንዱን ነገር ሲያደርጉ በጥንቃቄ መሆን አለበት። ሪስፖንሲቢሊቲ መውሰድ አለባቸው። ምክንያቱም እያንዳንዱ የሚያደርጉትን የሚሰሩትን ነገር እየተከታተለ እንደነሱ መሆን እንደነሱ ማድረግ የሚፈልግ ሶሳይቲ ስላለ ዩሲ ተከታዮች ስላሏቸው ማለት ነው። እና ኃላፊነት መውሰድ አለባቸው እነዚህ ሰዎች ለሚያደርጉት፣ ለሚሰሩት፣ ለሚፈጽሙት፣ ለሚያዘጋጁት፣ ለሚሆኑት ነገር ማለት ነው። ምክንያቱም በስራቸው ተከታይ እስካላቸው ፎሎወርስ፣ ፋን እስካላቸው ድረስ ማለት ነው። እና
በጣም ያሳዝናል። አሁን እነዚህን ያየ እነሱን ያየ እንደነሱ ለብሶ እንደነሱ እንዲህ አዘጋጅቶ እንደነሱ እንዲሆኖ ብራይድ ቱ ቢ የሚል ፕሮግራም አዘጋጅቶ መደሰት ይፈልጋል ማለት ነው። ግን ያ ነገር ብዙ ክራይሲስ ውስጥ ይከተዋል። ፋይናንሻሊ ክራይሲስ ውስጥ ይገባል። ትዳሩ በማቴሪያሊስት በሆነ ነገር ላይ እንዲመሰረት ያደርገዋል። ዩሲ ፍቅር ሳይሆን ቁሳቁስ በሆነ ነገር ላይ እንዲመሰረት ያደርገዋል። ያለ ቁሳቁስ ትዳሩ አይበረክትም፣ አይቆይም። ፍቅር የሚባለው ነገር በማቴሪያሊስቲክ በሆኑ ነገሮች ይለወጣል፣ ብልጭልጭ በሆኑ ነገሮች ይለወጣል ማለት ነው። ትዳራቸው ከስፒሪቹዋል ቫሊዩስ ወጥቶ ሞር ወደ ምን ያመዝናል? ወደ ማቴሪያል ፖዚሽንስ ኤንድ ፊዚካል ኮምፈርት ውስጥ ይገባል ማለት ነው። እና ይሄ በጣም አደገኛ ነው ዩሲ እና ጥንቃቄ መደረግ አለበት። አይን ውስጥም ባይገባ ባይ ነኝ። ትዳር ያላችሁ ትዳራችሁን የምትወዱ ሰዎች አይን ውስጥ ባትገቡ መልካም ነው። ሶሻል ሚዲያ ላይ ባትወጡ መልካም ነው ብዬ ነው የማስበው ማለት ነው። ምክንያቱም ብዙ ኢቭል አዮች ስላሉ፣ ብዙ ክፋቶች ስላሉ፣ ብዙ ወሬዎች ስላሉ ጥሩ አይሆንም እና እንደ ማህበረሰብ ምን እየሆንን ነው? ሶሻል ሚዲያ ወዴት እየወሰደን ነው? እንደ ሀገርስ ምን እየተፈጠረ ነው ያለው ሀገራችን ውስጥ የሚለው ማሰብ መልካም ነው ማለት ነው። ለእህታችን ደግሞ መልካም የትዳር ጊዜ፣ መልካም የትዳር ዘመን፣ ደስተኛ እንድትሆን እንመኝላታለን። ግን ይሄ በጣም ወሳኝ ነገር ነው የተናገርኩት ነገር ለእሷም ለሌሎቻችሁም ቢሆን ማለት ነው። ገባችሁ አይደለ? እንግዲህ ልታይ የሚል አለ። በእርግጥ መታየት የሚፈልግ ሰው አለ። ያንንም ይህንንም ባህል ማያውቀውንም አምጥቶ ማያውቀውን ህዝብ እውቀት ከማጣቱ የተነሳ ጠፋ አይደለም የሚለው ማድረግ ይፈልጋልና ጥንቃቄ ማድረግ ያስፈልጋል። ሰዶማያኖቹ እንደዚሁ ብራይድስ ቱ ቢ ምናምን እያሉ እየመጡ ነው ያሉትና ቤቢ ሻወር ምናምን ይሄ በቃ አደገኛ የርኩሰት ልምምድ ነውና ጥንቃቄ ያስፈልጋል። እርጉዝ እናቶች ወዳችሁን እያሳያችሁ ፎቶ መነሳት፣ ቤቢ ሻወር ምናምን ተጠበቁ፣ ከዚህ ተጠንቀቁ። በደይ ሰበን ከዚህ በፊትም አይተነዋል። ዛሬም በመረጃና በማስረጃ አይተናል። ፈጣሪ ከዲያብሎስ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።